እሺ ጀማው ቅዳሜ ምሽት እጅግ ተጠባቂው የፕሪሚየር ሊግ ወሳኝ ጨዋታ እንዳለብን ታውቃላችሁ። ኒውካስትል ከአርሰናል ጀማው ይህንን ጨዋታ አርሰናል የማሸነፍ ግምት 68.4 በመቶ ተሰጥቶታል። ጀማው ይህ ጨዋታን የማሸነፍ ግዴታ ውስጥ ገብተን ነው እንግዲህ ጨዋታውን ምናደርግ የሚሆነው ማለት ነው። ጀማው ከኒውካስትል በኩል እጅግ ወሳኝ መረጃዎች እየወጡ ይገኛሉ። እነ ጎርደንን ጨምሮ ማለት ነው። እነ ጆኤሊንተን በቅዳሜ ምሽት 1 ሰዓት ተኩል በመናረገው ኤምሬትስ ላይ ጨዋታ እንደማይኖሩ እየተገለጠ ይገኛል። ከዛ በተጨማሪ በአርሰናል በኩል ደግሞ ጉዳት ላይ ነበሩ እንደነ ሪካርዶ ካላፊዮሪ፣ ጁሊያን ቲምበር የመሳሰሉ ነሳካን ጨምሮ ጨዋታው ላይ ምናልባት ልንመለከታቸው እንደምንችል ነው እየተዘገበ የሚገኘው። ጀምአው ይህን ጨዋታ ማሸነፍ ብቻ አይደለም በቂ የሚሆነው በአስተማማኝ ሁኔታ መልእክት ሊያስተላልፍ በሚችል መልኩ ወደ ሲቲ ማለት ነው በዛ ያሉ ጎሎችን አስቆጥረን አሸንፈን ከዚህ ጨዋታ 3 ነጥብም ይዘን መውጣት ግድ ይለናል። ጀምአው ቅዳሜ ይህንን የሞት ሽረት ትግል ጨዋታ በማሸነፍ ሲቲ ላይ ጫና ማድረጋችን የግድ ነው የሚሆነው ማለት ነው። ጀምአው ለማንኛውም ቅዳሜ ምሽት የሚደረገው ጨዋታ ስለስን ሊያልቅ ይችላል ብላችሁ ትገምታላችሁ? እስቲ ሀሳብ አስተያየታችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ጀምአው አርስዬ በከፍታም በዝቅታም ከጎንሽ ነን። ጀምአው ይመቻችሁ። ችግር ቢበዛብን ቢደራረብብን እኛ መድፈኞች ነን። እስከ ደም ጠብታ እንፋለማለን። አላችሁ ወይ የመድፉ ቤተሰቦች? እስቲ ወኔ ያለው ደጋፊ ብቻ ላይክና ሪፖስት አድርጎ ይጀምር። ዛሬ የጨዋታ ቀን ነው። ምሽት 1 ሰዓት ከ30 ክለባችን አርሰናል ኒውካስትልን ይዞ ኤሚሬትስ ከች ይላል። ታዲያ አንተ ይህን ቪዲዮ የምታየው ልጅ እንደተለመደው ኮሜንት ላይ ውጤትን ትገምትልኛለህ? እኔ 3 ምናምን የሚገባ ይመስለኛል። ያንተን ኮሜንት ላይ አስቀምጥልኝ። ይመቻችሁ። ዕለት ቅዳሜ ነው። መልካም ቀን። ታጋይ ይሞታል፣ ትግል ይቀጥላል። ቋጣሪ ይሞታል፣ ቋጠሮ ግን ይቀጥላል። እኔ አቡዬ የአቋማ ሲኦሆኝ በ2 ፍሬ አንቀጥቅጬ አቋማን እንዳልመራሁ ለ33 ሳምንት ፍሬ መሟሟት ችግር ገጥሞኛል። ስለዚህ የአቋማን ሰንደቅ ድጋሚ ከፍ አድርጎ ቋጠሯችሁ ቋጠሮዬ ነው፣ አላማችሁ አላማዬ ነው፣ ፍሬያችሁ ፍሬ ነው የሚል አንድ ሰው አቋማን ቀጥ አድርጎ ለኒውካስትሉ ጨዋታ እንዲመራልኝ እፈልጋለሁ። አለን በሉኝ። ታጋይ ይሞታል፣ ትግል ይቀጥላል። አርሰናላውያን ሆይ የታላችሁ? ክለባችሁ ዛሬ ምሽት በአንድነት ለመደገፍ ወደ ክብራችሁ ለመመለስ ምን ያህል ዝግጁ ናችሁ? ዝግጁ ከሆናችሁ አለን እያላችሁ ኮሜንቱን አጥለቅልቁት። የሰሜን ለንደን ሰማይ ዛሬ ከባሩድ ጠረን በባሰ ይታወዳል። ኤምሬትስ ስታዲየም ዛሬ የውድድር ዘመኑን እጣፋንታ የሚወሰንበት ታላቅ ጨዋታ ታስተናግዳለች። ይህ ተራ ጨዋታ አይደለም፣ የዙፋኑን ክብር መመለሻ ታላቅ ጦርነት እንጂ። አርሰናል ዛሬ በስታዲየሙ ላይ ምን አይነት አውሎ ንፋስ ይፈጥር ይሆን? እስኪ ሐሳባችሁን ግለጹልኝ። ታዲያ ውድ አርሰናላውያን በዚሁ አጋጣሚ 1 ሚሊዮን ፎሎወር ለመግባት ጥቂት ፎሎወሮች ብቻ ስለቀሩኝ ፎሎ በማድረግ አንድነታችሁ አሳዩኝ። መልካም ዕድል ይሁንላችሁ። ነገ ከኒውካስትል ጋር አለብን የሞት ሽረት ፍልሚያ ላይንአፕ እንሰራለን ነው የምልህ። አሁን ማሸነፍ ብቻ በቂ አይደለም፣ ጎል ማግባት አለብን። ጎል ማግባት የሚችል ላይንአፕ ነው የምንሰራው ማለት ከኋላ እስከ ፊት ለፊት ድረስ ማለት። በረኛችን ዳቪድ ራያ እንገባለን። 10 ቁጥራችን፣ አሲስታችን፣ ክሮሳችን አንቺ ነሽ ሰውዬ እዚህ ጋር ደቀት ያለሽ ማለት። ከዛላ ጋብሪኤልና ሰሊባ አለ። ጋብሪኤል በእናትሽ አሁን ሃላንድ የለም ነገሩ፣ ማንንም የሚያስጨንቅሽ ምናምን ቴንሽን ውስጥ ምናምን የሚከትሽ ሰው የለም። ዝም ብለሽ ዋልተማራ ምናምን የሚባለውን ሰውዬ ኋላ ኪስ ውስጥ ነው የምጠብቅብሽ። ተረዳሽኝ አይደለ? ከዛ በቀኝ በኩል ስንመጣ በዚህ በኩል ስንመጣ ደግሞ ሞስኬራን ልህ ነበረ፣ ግን አሁን ሪስክ ያስፈልጋል። ቤን ዋይት እነሱ ጎርደን የለም እየተባለ ስለሆነ ሪስክ ሉሰር ቤን ዋይት ክሮስ ያደርጋል ምናምን። ተረዳኛለህ? ከሳካ ጋር ምናምን ከኦዲጋርድ ጋር ምናምን ያቺን ትራያንግል እንፈልጋታለን። ስለዛ ሪስኩን ወስደን ቤን ዋይት ምን ነው ገባርለ ግዴታ ነው። ሳሊባ ትሸፍንለታል። ቤን ዋይት እዚህ ጋር እናስገባለን። በግራ በኩል ደግሞ ሪካርዶ ካላፊዮሪ ተመልሳለች፣ ግን ሰከንድ ሃፍ ላይ እናስገባታለን። አይሻልም? ተረዳችሁኝ አይደለ? ምክንያቱም በዚህ በኩል ደግሞ ክፍተት መፍጠር ስለሌለብን በሁለቱም ክንፍ በኩል ክፍተት ፈጥረን ቂጥ እንዳንገባ። ተረዳችሁኝ? በዛ በኩል የሚያስፈራ ሰው የለም፣ ግን ኢላንጋን ካስገቡት መሮጥ የሚችል ሰው ያስፈልጋል። ስለዛ ፒየሮ ኢንካፔን እዚህ ጋር እናስገባለን። መሀል ላይ ማርቲን ዙቢሜንዲ
አሻሺ አንቺ ሰው አሻሺ በጣም እየጠበቅንብሽ ነው ብዙ ነገር እየጠበቅንብሽ ነው ጆርጂኒዮን ትሆኛለሽ ወጣቱ ጆርጂኒዮ ትሆኛለሽ ብለን የመጣሽው አድከሜሽ ሰውዬ ካጠገብሽ ራይስ ይኖርልሻል በዚህ በኩል ደግሞ ማርቲን ኦዲጋርድ ይመጣል ማለት ነው አሁን ግን ምን ሰራው አታክ ዳይሬክት ያልሆነ ዝም ብሎ መሮጥ ማይመን አንደኛው ገባ ሲል አንደኛው ሮጥ ምናምን ነገር ላይ አታክ ነው ምሰራለን ማለት የተመለሰችው ስታር ቦያችን ቡካዮ ሳካ እዚህ ጋር ተመጣለች ማለት ምን አለ በለኝ ቡካዮ ሳካ ጎል ወይም አሲስት ምን አለ በለኝ በዚህ በኩል ደግሞ ኤቨሬቺ ኤዜ ምን ብዬ ነበር አመቱን ሙሉ ኤቨሬቺ ኤዜ የመጣው እዚህ ጋር እና ቤንች ላይ ሊሆን ነው 67 ሚሊዮን ያወጣ ነው አባቴ እዚህ ጋር እንዲጫወት ነው ወደ መሃል እየገባ 2-10 ቁጥር ይሆናሉ ኢንካፔ በዚህ በኩል መስመሩን ትይዝለታለች ኤዜ እዚህ ጋር ይቀመጣል መሃል ላይ ደግሞ ቪክተር ዮኬሬስ ከሰዓት በኋላ ሃፍ ታይም በኋላ ምናምን መግባት ነው ያለበት ምክንያቱም ፕሬስ ማድረግ አለብን ፈርስት ሃፍ ፕሬስ አድርገን አፍነን አንድ ሁለት ማግባት ነው ያለብን ለዚህ ደግሞ ካይ ሃቨርስ ግዴታ ነው ገባር አንድ ያግባ 9 ስቶ አንድ ያግባ ማን ሌሎቹ ያገባሉ ፕሬስ ማድረግ የምንችለው ካይ ሃቨርስና ኦዲጋርድ ፊት ለፊት ሲሆኑ ነው እመነኝ ነው ማለት we are the gunners 3-4 ጎል ጠብቃለሁ ምን አለ በል አርሰናል ቨርሰስ ኒውካስትል ዩናይትድ ዛሬ እንግዲህ ምሽት 1 ሰዓት ተኩል ላይ ከሚጠበቁ ጨዋታው ይሄ ነው እንግዲህ ወሳኙ ምክንያቱም ለመድፎ ቤተሰብ የዋንጫው ጉዞ በእኔ ግምት የሚወሰንበት ጨዋታ ይመስለኛል እውነት ለመናገር ዛሬ ማለት ነው መድፉ በደንብ መጠረግ አለበት መወልወል አለበት ነው ማለት ተቀባብሎ መቀመጥ አለበት ኤምሬት ላይ ኒውካስትልን ማጋየት ነው የሚያስፈልገው ከዛ በኋላ አርሰናል ሜንታሊቲው በዛው ከቀጠለ ዋንጫውን የማይበላበት ምንም ምክንያት የለም ለማንኛውም ወሬ ያላበዛባችሁ ኒውካስትል እንደምታውቁት ብዙ ጨዋታም ስለተሸነፉ ዛሬ ባይዘይ ትንሽ ጠንከር ብሎ ሊመጡ ይችላሉ ለአርሰናል ብዙ ጊዜም እንደሚያስቸግሩ ይታወቃልና ቢሆንም ግን ዛሬ የውዴታ ግዴታ ስለሆነ ማሸነፍ አለባችሁ መልካም እድል ይቅናችሁ ድል ለመድፉ ሰላም ጀሞ እንዴት ናችሁ ዛሬ ማታ 1 ሰዓት ተኩል ላይ በጣም ከባድ ጨዋታ አለን እቺ ቪዲዮ ኮፒ ሊንክ ያረጋችሁ ጀምሯት ቡካዮ የዛሬ 5-6 አመት ዩ ዲዘርቭ ሶ ማች ቤተር በላን ነበር አይደለ ዊ ዲዘርቭ ሶ ማች ቤተር ስለዚህ ያን ነገር ታሳየን ደግሞ ከጉዳት ተመለሳለች ዛሬ የዛሬው ጨዋታ ላይ ሜቢ የምትገባበት እድል ሊኖር ይችላል ሪካርዶ ካላፊዮሪም እንግዲህ ቲም ውስጥ እንዳለ ሰምተን ነበር ለነገር ግን ጁሪያን ቲምበር የዛሬው ጨዋታ ላይ አይገኝም ኒውካስትል ያለፉትን ወደ 8 የሚጠጉ ጨዋታዎች ውስጥ 5ቱን ተሸንፏል ነገር ግን ያሸነፋቸው ሁለት ጨዋታዎች ከቼልሲና ከዩናይትድ ጋር ነው ማለትም ከትላልቅ ቲሞች ጋር ሞር ፐርፎርም ያደርጋሉ ማለት ነው ከረጅም ጊዜ በኋላ ደግሞ ብሩኖ ጉማሬስ ወደ ሜዳ ተመልሷል ያለፈው የቦርንሞዝ ጨዋታ ላይ ብሩኖ ጉማሬስ ካለ ሚድፊልዳቸው ደግሞ ሞር የተሻለ እንደሚሆን ግልጽ ነው ስለዚህ እነ ዴክላን የተሻለ ስራ መስራት ያለባቸው ጨዋታ ነው የሚሆነው ወደኛ ሚድፊልድ ስንመጣ ያለፈው ጨዋታ ያው ብዙ ነገር ማስተውስ ባይቻልም ወይ ባይፈለግም ነገር ግን ስቲል ፖዚቲቭ መውሰድ ያለብን ኦዴንም ኤዜንም አንድ ቲም ውስጥ ይዘን ስንገባ ቡድናችን ቻንሶችን ክሬት ማድረግ መቻል እንደሚችል ያየንበት ጨዋታ ነበረ ያለፈው ጨዋታ ላይ ፓስ ኮምፕሊትድ ቻንስ ክሬትድ ፋይናል ሰርድ ፓስ ኤክስፔክትድ አሲስት ቦል ኬር ኤቭሪቲንግ ላይ ኦዴ መጀመሪያ ነበረች ስለዚህ ተመሳሳይ አይነት ጨዋታ እዚህ ጨዋታ ላይ እንጠብቃለን አይ ቲንክ ጨዋታው ሜንታሊቲያችንን የምናሳይበት ኢስ ናት ኦቨር ካልን አክቹሊ ኢትስ ናት ኦቨር የሚለውን ነገር የምናስመሰክርበት ጨዋታ ይሆናል ብዬ አስባለሁ ይሄን ጨዋታ አርሰናል ግዴታ ማሸነፍ አለበት ቅርታዎች ስለሆንኩ እንደዚህ አይነት ቪዲዮ እየሰራሁላችሁ ያለሁት ጨዋታው ስለስንት እንደሚያልቅ ኮሜንት ላይ አስቀምጡልኝ እኔ በአርሰናል 2-0 አሸናፊነት ይጠናቀቃል ብዬ አስባለሁ ፎሎ ኮፒ ሊንክ ሼር ያረጋችሁ ይመቻችሁ እንዴት አደራችሁ ማይ ገነርስ ፋሚሊ አይ ነው ያለንበት ሲቹዌሽን በደንብ አንደርስታንድ አደርጋለሁ ይሄንን ቪዲዮ የምትመለከቱት እያንዳንዳችሁ የአርሰናል ደጋፊ ፒናቹ ይገባኛል በደንብ እኔም ጋር ስላለ ማለት ነውና ክለባችን አርሰናል ዛሬ ከኒውካስትል ጋር የሚጫወት ይሆናል ምናልባት አብዛኞቻችሁ ዛሬ ሳምንቱን ከሲቲ ጋር ያደረግነው ጨዋታ ምናምን ነገር የሞት የሽረት ጉዳይ ያመት ትልቅ ጨዋታ ምናምን ልትሉ ትችላላችሁ አብዛኞቻችንም ብለናል ነውም ደግሞ ግን ደግሞ ከዛ የከፋ ደግሞ ይሄኛው የሞት የሽረት ጉዳይ ትልቅ ተርኒንግ ፖይንት ያለው ስቲል ያለንን ቻንስ በአግባቡ መጠቀም ከቻለን ይሄኛው ጌም ሞር ስፔሲፊክ እና አስፈላጊ የማሸነፍ ግዴታ ውስጥ ነበር ሶ ለአርሰናል ደጋፊዎች አንድ ማለት እንፈልገው ነገር ቢኖር ለሁሉም ነገር ዝግጁ ክለባችን ማሳለፍ የሌለበትን ቻንስ ምናምን ነገር አሳልፈናል መጠቀም የነበረብን ብዙ ቻንሶች አሳልፈናል ሶ አሁን ላይ እኩል ይሆናል ኦልሞስት 50-50 የሚባል ቻንስ አለ ዋንጫውን ካሸነፍን ሰየው ካልሆነ ግን እግር ኳስ ነው የሚፈጠረው አይታወቅም ምናምን ነገርና ለዛ ነገር ዝግጁ ክለባችሁን ከዚህ በኋላ እንደዚህ አልደግፍም ከዚህ በኋላ እንደዚህ ይፈጠራል ምናምን ባትሉ ደስ ይለኛል ምክንያቱም ክለብ ኦሬዲ የማይቀየር ነገር የሆነ ታዝንበታል ትከፋበታል ምናምን ነገር ግን ክለብ ኦሬዲ ክለብ ነው ገብቷል አሁን ይሄ ቡድን ዋንጫ ባይበላ ላለፉት አይ ነው ይሆናል አይደል እዚህ ጋር መተ ኢሞሽንን እንደዚህ ነው ከዚህ በኋላ ምናምን ልትል ይችላል እኔም ከዚህ በኋላ ተስፋ ቆርጫለሁ ይችላል ግን ደግሞ ክለቤን አልደግፉም ስል መቼም አትሰማኝ ክለብ ነው ክለብን ሰፖርት ማድረግ ግዴታ ነው እንደውም
በትላንትናው ፕሬስ ኮንፈረንስ ዊሊያም ሳሊባ አንዴ ካለፈ በኋላ ምንም አይፈጠርም። ስለዚህ በዚህ ሰዓት ነው ክለብን የመደገፍ ትልቅ ቻንስ ያለ። በደንብ ሰፖርት ማድረግ አለባችሁ። ያንዳንዱ ከስታፉ ጀምሮ ከደጋፊ ኤቭሪቲንግ እኛን መደገፍ አለበትና ሚል አስተያየት ሰጥቶ ነበርና በጣም ልክ ነው። ክለባችን መደገፍ አለብን። ወደ ጨዋታው ስመለስ ዛሬ ኒውካስል ከአርሰናል ከባድ ጨዋታ እንዳልኳችሁ በጣም አስፈላጊ በቃ ግዴታ እንዳልኳችሁ ፕሪሚየር ሊግ ውስጥ ከሚገኙ ለአርሰናል ከሚከብዱ 3 ቲሞች ጥሩ ብትባሉ አንደኛው ኒውካስል ግን ያለበት ወቅት አቋም ጥሩ አይደለም። እኛም እኮ ጥሩ አይደለም። ያለፉትን የኛንም የነሱንም ጌሞች ካያችሁ ጥሩ ውጤት አይደለም ያለን። ግን ደግሞ ይህንን ጨዋታ እንደ አንድ ይሆናል ታይትል ኮምፒቲሽን ውስጥ እንዳለ ቡድን ግዴታ ይህንን ጨዋታ ማሸነፍ መቻል አለብን። ምንም ኤክስኪውዝ የጎል ልዩነቱን ግድ የላችሁም ተውትና መጀመሪያ ማሸነፍ የሚባለው ነገር ይቀድማል። ፊክስቸሮቻችንን ካየን ከኛ ትንሽ የሲቲ ጨዋታዎች ትንሽ ከበድ ይላሉ። ግን ደግሞ ማንቸስተር ሲቲ ያው ሁሉንም ጨዋታ የማሸነፍ ቻንስ ይኖረዋል። እኛ ደግሞ ይሆናል አይደል ስቲል ያለን ቻንስ መጠቀም ከፈለግን ያንዳንዱ ጨዋታዎች ማሸነፍ አለብን። የተሻለ ጎል ያስቆጠረው ሁሉንም ጨዋታዎች አሸንፉ ዋንጫ የማሸነፍ ትልቅ እድል አለው። ይሄ ጨዋታ ለኛ ከምንም በላይ አስፈላጊ ጨዋታ ነው። አሰላለፋችን ምን ሊሆን ይችላል? እኔ እንደማስበው ከሆነ ራይት ባክ ላይ ቤንዋይት አለ፣ ሞስኬራ አለ። ቤንዋይት ቢሰለፍ ደስ ይለኛል፣ ግን ደግሞ አርቴታ ቢጠቀመው ሞስኬራ ነው። ሴንተር ባክ ላይ ሳሊባና ማጋሊሽ ይጣመራሉ። ሌፍት ባክ ላይ ስንመጣ ሂንካፔ አለ። ካላፊዮሪ ቢጠቀም ደስ ይለኛል፣ የሚያስገባው ግን ሂንካፔ ነው። 6 ቁጥር ላይ ማርቲን ዙቢሜንዲ አለ። ባክ ማርቲን ዙቢሜንዲ በጣም ታስፈልገናል በዚህ ሰዓት ለኛ የማይረሳ ነገር ይሆናል አይደል? ባክ ጥሩን። ከዛ 8 ቁጥር ላይ ራይስ አለ፣ ኦዴጋርድ አለች። ሌፍት ዊንግ ላይ ኤዜን የምንጠቀም ይመስለኛል። ራይት ዊንግ ላይ ደግሞ ቡካዮ ሳካ አለ። አጥቂያችን ቪክተር ዮኬሬስ እንደሆነ ነው የምፈልገው። አብዛኞቻችሁ ላትስማሙ ትችላላችሁ፣ ግን የሆነ ጨጓራዬን ከምልጥ 10 ቻንስ አግኝተን አንዱ ከምንጠቀም 9ን ጨጓራዬ ተልጦ ምን እንደዛ ከሚሆን እኔ ቪክተር ዮኬሬስን እመርጣለሁ። እስቲ ያ ነው አምናና ካቻምና ስንቆጭበት የነበረው ቻንስ ክሬት ያደረግን የሆነ የሚጠቀምልን ስናጣ የሆነ ቲፒካል ነምበር 9 ያስፈልገናል። ለዛ ነው ዳትስ ዋይ ባይ ዘ ወይ ቪክተር ዮኬሬስን ያመጣነው ዋንጫ ለማሸነፍ። እዚህ ጋር አምጥተህ በእንደዚህ አይነት ወሳኝ ጨዋታዎች ድሮፕ የምታደርገው ከሆነ እኔ በፍጹም መስማማት አልችልም በዚህ ጉዳይ ማለት ነው። ቪክተር ዮኬሬስ ስታርቲንግ 11 ውስጥ እንዲኖር ፈልጋለሁ። ሳካ ትመለሳለች በዚህ በኩል እዚህ ያለ ቪክተር ዮኬሬስ አጥቂያችን ሆነ። 10 ቁጥር ላይ ማርቲን ኦዴጋርድ እንዳልኳችሁ ራይስ አለ። በዚህ ጨዋታ ላይ በየትኛውም ስታርቲንግ 11 ብንገባ ይህንን ጨዋታ ማሸነፍ አለብን። ያው ፈጣሪ እርዳ እንዳልኳችሁ ዛሬ ሳምንቱ ፔኒ ዛሬ ሳምንቱ ስብራት፣ በዚህኛው ደግሞ ሙር ቀና ብለን ይሄ ፈገግ የምንልበት ሳምንት ያርግልን። የአርሰናል ደጋፊዎች ከክለባችሁ ጎን ሆኑ፣ ክለባችሁን በደንብ ሰፖርት አድርጉ። ምንም ቢፈጠር ለዛ ነገር ዝግጁ ነው። እግር ኳስ የሚፈጠረው አይታወቅም። ኒውካስል ትንሽ እኛን ከሚከብደን ቡድኖች መካከል አንዱ ነው። ያለፉትን 3 ጨዋታዎች አሸንፈናል። ባለፉት 5 ጨዋታዎች የምንመለከት ከሆነ ደግሞ 2 ጊዜ አሸንፎናል። ስለዚህ ተስፋ አትቁረጡ። ተስፋችን በደንብ መጠቀም አለብንና ይህንን ጨዋታ እንደምናሸንፍ ተስፋ አደርጋለሁ። ከሞኒ ገነርስ ይመቻችሁ፣ ይቅናል። ድረስችሁ በደንብ ኮፒ ሊንክ አድርጉት። የአርሰናል ደጋፊዎች በተለይ እዚህ ድረስ ያያችሁ 2 ጊዜም 3 ጊዜም ኮፒ ሊንክ አድርጉት። ግን እንደዛ ካልሆነ ጥሩ ኢንጌጅመንት ስለማይኖሩ ይመቻችሁ። ዛሬ ታሸንፋላችሁ። አዎ እኔ ዛሬ ታሸንፋላችሁ ብዬ ነው የምጠብቀው። የምሬ ነው። አሁን ኒውካስል ኒውካስል 14ኛ ላይ ያለ ካለፉት 5 ጌሞች 1 ጌም ብቻ ያሸነፈ፣ ያው እናንተም 1 ጌም ያሸነፋችሁት ካለፉት 5 ጌሞች እና ግን ዛሬ ማሸነፍ አለባችሁ። ገባችሁ አይደል? ዛሬ በምንም ታምር የሆነ የመሸነፊያ ሪዝን ራሱ የላችሁም። ዛሬ ለመሸነፍ ማለት ምንም አይነት ምክንያት የላችሁ። ዛሬ ታሸንፋላችሁ። ቀጣይ እሱ ነው የሚያውቀው፣ እኔም አላውቅም። እንደዛ ነው የሚመስለኝ። ግን እኔ ዛሬ አሸንፋችሁ ወደ ላይ ትመለሳላችሁ ነው። 2 ቁጥር ተስማማችሁ። እንዴት ነው ማይስማማችሁ? እቺ ብሩኬክሶ የአርሰናል ምርጥ ደጋፊ ማለት እኔ በጣም ነው የምትመቸኝ ማለት እና የሆነ ቻሌንጅ ተሰጥቷታል። ገባ? ቻሌንጁ ግን 100 ሺህ እንድታስገባ ነው እንጂ የገንዘብ መጠኑ አልተነገረንም። እሱን ደግሞ ለምን እንደደበቀን ያውቃል። እኛ እንዳንሰማ ነው። እኛ 100 ሺህ እናስገባና ከዛ አውጣጣታለሁ እኔ ራሴ ስንት ገንዘቡ ስንት እንደሆነ እጇ ላይ ስንት እንደሚደርስ እኔ ራሴ አውጣጣታለሁ። የመለያው ጊቫዌ ምናምን አዘጋጅቷል። ከስር ማስቀምጣላችሁን አርጄ ኤንድ ፋሚሊ ሪል ስቴት የሚለውን ፎሎ እናደርጋለን ማለት ነው። እናንተ ግን ዛሬ ጋር አሸንፋችሁ ማለት ነው። አይ ዛሬ ታሸንፋላችሁ። አንዴ ቃል ከገባሁኝ ለቃሌ ሟች እንደሆንኩኝና ቃሌን በጭራሽ አፍርሼ እንደማላክ ታውቃላችሁ። ዛሬ ምሽት አርሰናል በኒውካስትል ከተሸነፈ ነገ ከኮሜንት ላይ ራንደምሊ ሰው መርጥና ስካይላይት ወይ ሸራተን የፈለገው ቦታ የሚፈልገውን ነገር ምሳ አብረን ጋብዟለሁ፣ ወይ ምሳ ወይ ራት ከሁለት አንዱ የተመቸውን ነገር ጋብዟለሁ። አርሰናል በኒውካስትል ተሸነፈ ማለት ኦሬዲ ዋንጫው ከእጁ ወጣ ማለት ነው።
ያ ሆነ ማለት ደግሞ እንኳን ስካይላይት አይደለም ዱባይ ወስጄ ባዝናናችሁ ለእናንተ ሲያንሳችሁ እንጂ ሲበዛባችሁ አይደለም ያራዳ ልጆች። ስለዚህ ኮሜንተሪ የፈለጋችሁትን ነገር ጻፉ። አርሰናል ዛሬ በኒውካስትል ከተሸነፈ እግዚአብሔርን ነገ ስካይላይት ወይ ሸራተን ምሳ ዘጭ ብላችሁ ትውላላችሁ ማለት ነው። ከንቲባው ነኝ ያራዳዬ ልጆች፣ ቃሌን በጭራሽ አላጥፍም። መልካም ድል ለሁላችንም፣ መልካም ቀን። ዛሬን ጨዋታ እኔ የአርሰናል ነኝ። አርሰናል ላይ ለዛሬ ቋጠሮ ፈትቻለሁ። ዛሬ እንዲያሸንፍ የምፈልገው ቡድን አርሰናልና አርሰናል ብቻ ነው። በቃ ሌላ ምንም አልፈልግም። ምን መሰላችሁ? ዛሬ ካሸነፉ የተሻለ ተስፋ ይኖራቸዋል። ያንን ተስፋ ደግሞ እኔ እፈልገዋለሁ። ስለዚህ ዛሬ አርሰናል እንዲያሸንፍ መቋጠር አለብን። እኔ በበኩሌ አርሰናል እንዲያሸንፍ ነው የምፈልገው። ጨዋታው በኤምሬትስ ስታዲየም ነው። ቦታው ደግሞ ከየትኛውም ጊዜ በላይ እንደሚግል የሚጠበቅ ነው። ይህ ጨዋታ በእነዚህ ሁለት ክለቦች መካከል የሚደረግ ነው፣ አርሰናልና ኒውካስትል። ኒውካስትሎች ወለምም ዘለምም የላቸውም፣ አይወርዱምም ከፍ አይሉምም። ነጥቡ ለነሱ ወደ ላይ አንጠራራቸውም፣ ወደ ታችም ዝቅ አያደርጋቸውም። ባሉበት እዛው ነው የሚያቆያቸው። ነገር ግን የረጅም ጊዜ አርሰናል ተፈታታኝ ክለብ መሆናቸው የሚዘነጋም አይደለም። ከ5 ጨዋታ 1 ጨዋታ ማሸነፍ ችሏል ኒውካስትሎች። በሌላ በኩል ደግሞ አርሰናሎች በባለፈው በርንሌን አሸንፎ ማንቸስተር ሲቲ ከረጅም ጊዜ በኋላ የአንደኝነት ስፍራቸውን መንጠቁ የሚዘነጋ አይደለም። ይህንን መልሶ ለማግኘትና እንደዚሁም ደግሞ በተጫዋቾቹ ላይ እጅግ በጣም ሜንታሊቲያቸውን ለመገንባት ወሳኝ ጨዋታ ይሄ ነው። ምናልባት አይበለውና ሸርተት ካሉ ለሚካኤል አርቴታው ቡድን ይሄ እጅግ በጣም ትልቅ ፈተና ነው። ምክንያቱም አሁን ጥርሶቹን በሚገርም አሹሎ ወደፊት ለፊት የመጣው የፔፕ ጋርዲዮላው ሰራዊት ምረት ላያቅ ቃል ገብቶ ወደፊት ከቻለ ይመስላል። ሚካኤል አርቴታ ለዚህ መልስ ዛሬ ኒውካስትሎችን በአግባቡ መቅጣት መቻል አለበት። ከዛ ውጪ ግን ከባድ ነው የሚሆነው። የሚካኤል አርቴታ ሰራዊት ምን ይዞ ይመጣል? ኒውካስትልስ በዋዛ ይቀመሳሉ? የሀሳብ አስተያየታችሁን ኮሜንት ላይ እያስቀመጣችሁ በደንብ ኮፕሊንክ አይረሳ፣ የፕላስ ምልክቷን እያጠፋችኋት ይመቻችሁ። ሌላኛው ጌም ደግሞ ይሄ ነው፣ በጣም የምጠብቀው ጌም። ያው በ15 ደቂቃ ልዩነት 1 ተኩልና 1 ከሩብ ነው የምንጀምረው ከኛ ጋር፣ ግን ሁለቱንም እናያለን። ሁለቱንም ማች ሪያክሽን እንሰራለን። ኒውካስትል ያው እኛ የምናውቀው የድሮ ኒውካስትል እንዳልሆነ ግልጽ ነው። ያላቸው አቋማቸው አይነፋም። በዚህ ሰዓት ያሉበት አቋም ግን ኒውካስትል አሁንም አይሰማህም ነው የምልህ። አርሰናል በሜዳው ነው፣ ግን አርሰናል የሜዳ አድቫንቴጅ የሚባል ነገር የለውም። እንደውም በሜዳው ነው ቴንሽን ውስጥ የሚገባው። ምክንያቱም ደጋፊው አንድ የሚያውቀው ቻንት የለም፣ አይዘምርም። ጭራሽ እነሱን ቴንሽን ውስጥ ይከቷቸዋል። ዛሬ ከኒውካስትል እንዴትም ብሎ ኒውካስትል ነጥብ የሚያስጠላው ከሆነ ኢትስ ኦቨር፣ ወዲያው ነው የሚያልቀው። ምክንያቱም ዛሬ አጣ ማለት ይሄን ነጥብ በጣም ከባድ ነው ለአርሰናል። ዛሬ የሚያሸንፍ ከሆነና ቀጣይ ሳምንትም ከኛ ቀድሞ ስለሚጮቱ የሚያሸንፉ ከሆነ በ6 ነጥብ አድርገው ጫናውን ለማክበድ ይጮታል። ነገር ግን ዛሬ ኒውካስትል በምንም ተአምር አርሰናል ነጥብ ሳያስጥለው አይወጣም፣ እመኑኝ ዛሬ በምንም። ምክንያቱም አርሰናል ያለበት ሁኔታ በቃ እንደምታውቁት ነው። ኒውካስትል ደግሞ ዛሬ ባውንስ ባክ ማድረግ አለበት። በቃ ከኋላ መስርቶ ተነስቶ መጫወት ከማይችል ክለብ ጋር ነው የሚጫወተው። ስለዚህ ዛሬ ኒውካስትል አትሊስት 1 ነጥብ ማግኘት ግዴታውና ግዴታው ነው። አርሰናል ካሁን በኋላ ጨዋታ የሚባል ነገር የለውም። ጦርነትና ጦርነት ብቻ ነው ያለበት። አርሰናል ከዓለም ህዝብ ጋር፣ አርሰናል ከዓለም ጋር ብቻውን እየተጋፈጠ ያለ ቲም ነው እና ቀጣይ የሚመጡትን ጦርነቶች ብቻውን ያለማንም ረጂነት ማንም ሳይረዳው ይሄን ዋንጫ ያሳካዋል። እኔ ጠላቶችን እጠብቃለሁ። ወዳጅ መስሎ የሚያጠቃኝን ጠላት አንተ ጠብቅልኝ ይባላል፣ ግን ምንም ወዳጅ የለንም። እኛ ምንም ወዳጅ እንደሌለን አይተናል ባለፉት ጨዋታዎች። ስለዚህ ካሁን በኋላ ያሉብንን ጦርነቶች ራሳችን ታግለን እናሸንፋለን፣ ዋንጫውን እንበለዋለን። አርሰናል ከዓለም ያለውን ጨዋታ ማለት ጦርነት ነገ ጠብቁ። ገብተናል የሎ ብሎ ጌታዎቹ ኒውካስትል ዩናይትድ ጋር ተከስተናል። እንግዲህ መተልላል ልንቆላህ ነው ማለት ነው አባቴ። በየአመቱ የዋንጫ ተስፋችሁን እንደ ጥም እንቆርጥላችሁ እኛ ነን ታውቃላችሁ። ቅስማችሁን ስብር የምናደርገው እኛ እንደሆን የምታስታውሱት ነገር ነው። አምና ከርሊ ካፑ ላይ እንዴት አባቱ አሸማቅቄ ማለት ነው ምን ያክል አርገፍግፌ እንዳባረርኩ ታስታውሳለህ። ሊጉ ላይ ምን ያክል እንዳሸናው ታውቃለህ። በየአመቱ የእጃችሁን ስንሰጣችሁ ከርመናል። ነገም ቢሆን ማለት ነው የእጃችሁን ከመስጠት ወደ ኋላ አንልም አባቴ። እናንተ ማለት ጨዋታ ካሸነፋችሁ በሊጉ ላይ ማለት ነው ወር አልፏችኋል፣ ወር ማለት ነው አባቴ። ይሄንን ማገናዘብ አለብን።
ላለፉት 5 ጨዋታ በሀገር ውስጥ ጌም ማለት ነው ምንም አይነት ዊን ማድረግ እንዳልቻላችሁ ማስታወስ አለባችሁ። ወቅታዊ አቋም ያለበትን ሁኔታ ይገልጻል። ለማንኛውም ለጀማው ሊደርሺር ኮፒ ሊንክ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማ ጀራዳ ልጆች ዛሬ አርሰናል የሞት ሽረት የሚያደርግበት ወሳኝ ቀን ነው። መድፈኞቹ ዛሬ ምሽት 1 ሰዓት ተኩል ላይ በሜዳቸው ኤሚሬትስ ኒውካስትል ዩናይትድን ያስተናግዳሉ። በአሰልጣኝ ሚካኤል አርቴታ የሚመራው አርሰናል ባለፉት 3 ዓመታት በሊጉ 2ኛ ደረጃን ይዞ ማጠናቀቁ የሚታወስ ነገር ነው። እናም ያለፈው ታሪክ በዚህ ዓመት እንዳይደገም ቡድኑና ደጋፊዎቹ ትልቅ ስጋት ላይ ይገኛሉ። ፕሪሚየር ሊጉን ለበርካታ ወራት በአንደኝነት ሲመራ የነበረው አርሰናል አሁን ላይ መሪነቱን ለማንቸስተር ሲቲ ማስረከቡ የሚታወቅ ነው። እናም አርሰናል ዳግም ወደ መሪነቱ ለመመለስ ዛሬ ምሽት 1 ሰዓት ተኩል ላይ የሚያደርገው ፍልሚያም እጅግ በጣም ወሳኝም ነው። አርሰናል ከኒውካስትል ዩናይትድ ማን የሚያሸንፍ ይመስላችኋል? ግምታችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ ቤተሰብ ይሁኑ። ዛሬ 100% እርግጠኛ ነኝ ኒውካስትል ካላሸነፈ እኔ ኳስ አላይም ማለት ነው። በቃ እኔ እግር ኳስ ተመልክቼ አላቅም ማለት ነው። ዛሬ ኒውካስትል ገልብጦ ካልጣለው እኔ እግር ኳስ አይቼ አላቅም ማለት ነው። ማን ሌላ ለቅሶ ዛሬ ደግሞ እናያለን። ሌላ ለቅሶ፣ ሌላ በሐዘን ዘፈን ቪዲዮ፣ ሌላ ኤዲቲንግ፣ ሌላ ደግሞ ለኛ ደስታ እናያለን ማለት ነው። ዛሬ የመጨረሻው በፕሪሚየር ሊግ ተስፋ የምናስቆርጥበት ቀን ነው ወያላውን ማለት ነው። አቋማ ዛሬ ስራውን በሙሉ ጨርሶ ዝግጅቱን አጠናቋል ማለት ነው። ጨዋታውን ብቻ ነው የሚጠብቀው። 1 ተኩል ሲል ግን ዋናውን አቋማ በደንብ የምናየው ይሆናል ማለት ነው። ዛሬ ነው ዋናውን አቋማ የምናየው ዛሬ ማለት ነው። ዋናውን አቋማ የምናየው ዛሬ ነው። ለማንኛውም ግን ዛሬ ኒውካስትል ከ14ኛነት ፈቀቅ የሚልበት ነጥብ ከአርሴናል ዛሬ ይወስዳል ማለት ነው። እሱን ደግሞ 100% እርግጠኛ ነኝ ታየዋለህ እሱን በጨዋታው ላይ። ለማንኛውም ግምታችሁን ገምቱ። ኮፒ ሊንክ ሼር ፖስት ግን እንዳይረሳ። እሺ ዛሬስ ደጋፊው ጮቤ ታስረግጧለህ ወይስ ሁለተኝነትን ተስማምተ ቀብረር ብለህ ትቀመጣለህ? ይሄ አንተ ፍላጎት ነው። አርቴታ ነቅሏል። ምን እንደሚያደርግ ምን እንደሚያመጣ ምንም እኔ ታክቲክ የሚጠብቅ ሰው ያለ አይመስለኝም። ባቦ በስላሴን ብላችሁ ጨዋታውን አሸንፋችሁ መውጣት ነው የምትጠብቁት። ይሄን ጨዋታ ግን 2005 ጨዋታ አንዳንድ ጨዋታ ነው ያሸነፍሽው ከ5-5 2000 ልምሻ ነሽ። ግን ኒውካስትል የበላይነቱን በዚህ ጨዋታ ላይ ወስዳል ብዬ ጠብቃለሁ። አሸንፈ ኒውካስትል እኛን ታስደስተናል ብዬ ጠብቃለሁ። ካርቴታን አንድ ነገር አልጠብቅም ከዚህ በኋላ እና ቋጠሯችን ይቀጥላል። ሃንጋውት እናደርጋለን። ቅዳሜ ነው ዛሬ። ቋጠሮ ይለምልም ብለን ነው የምንቀጥለው። ቡካዮ ሳካ ከጉዳት ተመልሷል። ጎል የሚያዘንበውን እሳተ ነበልባሉን አርሰናል ልናይ ነው ይላል። ድል በአባት አንድ ለሆን ነው ለዩናይትድ ወንድሜ ኒውካስትል ዩናይትድ። እያንዳንድ ኮመንት ላይ ድል ለማን ትላለህ? ደገርስ ሊደብራችሁ ነው እንዴ? ዛሬ ሊከፋችሁ ነው እንዴ? ይቺን ታክል እንኳን እንዳይከፋችሁ። ቲማችሁ ዛሬ በኒውካስትል ሲለጠለጥ ምንም ትንሽዬ ነገር እንኳን እንዳይከፋችሁ እንዳታዝኑ። ምክንያቱም ይህ ትንሹ አርሰናል ነው። ክለባችሁ ትንሽ ነው። ዋንጫ በልቶ አያውቅም። የትም ደርሶ አያውቅም። ምንም አድርጎ አያውቅም። እንዴት ደግሞ ትንሽነታችሁን እያወቃችሁ ሽንፈታችሁን እየጠበቃችሁ ተሸንፋችሁ ለምንስ ታዝናላችሁ? ለምንስ ትከፋላችሁ? ራስን ማወቅ ትልቅ ጥበብ ነው። ይህን ጥበብ ደግሞ ለእናንተ አልነግራችሁም። እናንተ መቼም ትንሾች ናችሁ። ስለዚህ እንዳይከፋችሁ። የጨዋታ ቀን ማይ ፋሚሊ እንዴት ናችሁልኝ? ዛሬ ክለባችን አርሰናል በኤምሬትስ ስቴዲየም ከኒውካስትል ጋር ከባድ ጨዋታ ያደርጋል አይደል? ስለዚህ ለመርቃችሁ ነው። ኮመንቱን አሜን እያላችሁ አጥለቅልቁት። እንዲሁም ይሄንን ቪዲዮ በደንብ ኮፒ ሊንክ ሪፖስት እያደረጋችሁ ለሰፊው አርሰናል ጀማ እንዲዳረስ ማድረጋችሁን እንዳትረሱ። ክለባችን አርሰናል ዛሬ ብዙ ጎል ስለሚያስፈልገው 3 እና 4 ከዛ በላይ ጎሎችን የሚያስቆጥርበት በክሊንሺት የሚወጣበት ቡካዮ ሳካ ከጉዳት ተመልሳ ለዚህኛው ጨዋታ ዝግጁ እንደሆነች ስለተነገረ ዛሬ ወደ ቋሚ አሰላለፍ ተመልሳ በጎልም በአሲስትም ድምቅ ብላ የምታመሽበት ማርቲን ኦዴጋርድ የባለፈውን ምርጥ አቋም የሚደግምበት ካይ ሃቨርትዝ ወደ ጎል አስቆጣሪነቱ የሚመለስበት ኤቨሬቺ ኤዜ የሚያስደምመን የሚገርም ጨዋታ አሳይቶን ጎል አስቆጥሮ የሚወጣበት ብቻ ምን አለፋችሁ በአጠቃላይ ጨዋታውን ሙሉ ለሙሉ ተቆጣጥረን ዶሚኔት አድርገን አሸንፈን ወጥተን ተቺዎችን አፍ አዘግተን ወደ ነበርንበት ወደ አንደኛ ደረጃ የምንመለስበት ምርጥ ጨዋታ ያርግልን ማለት ነው። ሁላችሁም የአርሰናል ደጋፊዎች በደንብ ኮፒ ሊንክ ሪፖስት እያደረጋችሁ ለሰፊው የአርሰናል ጀማ እንዲዳረስ ማድረጋችሁን እንዳትረሱ። ከጨዋታ በኋላ እንገናኝ። ይመቻችሁ። መልካም ቀን። ማች ዴይ የጨዋታ ቀን ፈላው ቦታዬን የምትለቅበት ቀን። ዛሬ ኒውካስትልን ልጥፍ አድርጌ እንደምንም በሁለት ጎል ልዩነት አሸንፈን
መሪነታችንን እንቀበላለን። ዘንድሮ ዋንጫውን እንበላዋለን። ዋንሴ ገነርስ ኤልዌዝ ገነርስ አርሰናል ይግደም። ይመቻችሁ።